የትም ልናገኘው አልቻልንም ባባ። ና እዚህ ጋር ቁጭ በል። ቆይ ኦራሃን ሴማን እንዲያናገራት አደረክ? አዎ። ማን ነገረህ? ሴማ እዚህ ነበረች። ሁሉንም ነገር ታውቃለች። ራሱ ነገራት ባባ። እንደው አፈር በበላ ስለ እሱ እንዳታቅ ብዬ ያንን ሁሉ ዓመታት ብዙ ነገር ሳደርግ የኖርኩ ሰውዬ አንተ በአንድ ቀን አፈረጥከው አይደለ? ሴማ አንተን ጨካኝ አድርጋ እንድታስብህ አልፈለግኩም። እውነቱን ማወቅ አለባት። እዚህ ጋር ጥፋተኛው የሴማ አባት ብቻ ነው። ይሳሳታል። እሱ መልአክ አይደለም። አሁን እቺ ልጅ አባቷን ሁለቴ ነው ያጣችው። እኔን ጥፋተኛ አድርጋ እያስበች መኖር ነበረባት። እኔ እንደጠላሽ ብትኖር ይሻላት ነበረ። ባባ የማስበው ስላንተ ብቻ ነው። ስላንተ ማንም መጥፎ እንዲያወራ አልፈልግም። የምትናደድ አልመሰለኝም ነበር። በጣም ይቅርታ። አሁን ምን ላድርግህ? ምን ላድርግህ? የምትፈልገውን አድርግ ባባ። አንተ ሁሌም ልክ ነህ። አሁን የግድ መሄድ አለብኝ። መጥፎ ነገር ያደረግከው ሰው አለ? መልሶቹን መስማት የማትፈልጊውን ጥያቄ አትጠይቂ እንጂ ግደም። ሰው ገለህ ታውቃለህ? ምንድን ነው ያደረግከው? ይኸውልሽ ፍቅሬ፣ በፍጹም ሎተሪ እየሸጥኩ አይደለም። አንቺም እሱን ታውቂያለሽ። እባክሽ እንደዚህ አይነት ጥያቄዎችን አትጠይቂኝ። ግን እንዲያደርግ ያልሳልከውም ነበር። እኔም ልጅ እያለሁ እንደዚህ ሆናለሁ ብዬ አስቤ አላውቅም ነበር። ታውቂያለሽ ፈጣሪ እባክህ ቶሎ አድጌ ሽጉጥ ኖሮኝ ሰዎችን መጉዳት መግደል እፈልጋለሁ አላልኩም። ይሄን ታውቂያለሽ። ምን አይነት ነገር ነው ፈጣሪ ሆይ? የኔ ፍቅር እባክሽ ስለዚህ ነገር አናውራ። ይበቃል በቃ። እስካሁን ራሱ አውርተን ምንም የፈጠርነው ነገር የለም። ግን እንደዚህ ደስተኛ መሆን አንችልም። ፍቅሬ እንደዚህ አይነት ጥያቄዎችን መጠየቅ ካቆምሽ እውነቴን ነው የምልሽ በምድር ላይ ደስተኛዋ ሴት አደርግሻለሁ። ተው ብለው ልቤ አይቀበለኝም። የግድ መቀበል አለብሽ። ሁሉንም ነገር አድርጌልሃለሁ ልጄ፣ ሁሉንም። ግን በጭራሽ አልቻልኩም። እባክህ አትናደድብኝ እሺ? የኔ ልጅ እባክህ ይቅር በለኝ። ሁሉንም ነገር ያደረኩት ላንተ ስል ነው። ላንተ ስል ነው። ሳፈር፣ ይሄ ትክክል አይደለም። ራስህን በጣም እየጎዳ ነው። ምን ላርጎ ወንድሜ? ልጅቷ አትፈልገንም። እንደዛ ከሆነ ሌላ ሰው አግኝ።
ሌላ ሰው ማግኘት አልችልም። ወይ ደግሞ መርሳት ነው? በፍጹም መርሳትም አልችልም። እሺ እንደዛ ከሆነ ሂድና ከዛ ድልድይ ዝለል፣ ራስን አጥፋ በቃ። ራሴን ማጥፋትም አልችልም ወንድሜ። ስለዚህ ለአንተ የምትሆን ሌላ ሴት ማግኘት አለብን። እንደ ተበላሸ ካሴት መስራት አቆምክ እኮ። በጣም እየተጎዳህ ነው ያለኸው እኮ ወንድሜ። እዚህ ዓለም ላይ የምትረዳኝ አንተ ብቻ ነህ፣ ግን አንተም አልገባህም። አቶ ነጂብ እባክህ ልትመጣ ትችላለህ? ይኸውልህ ስማ፣ ምን ማድረግ እንዳለብን ታውቃለህ? ሁለታችንም 2 ቀለበቶች እንግዛ። ከዛ ሴቶችን ምንም ሳናሳውቃቸው አግቡን እንበላቸው። በጭራሽ አይሆንም ወንድሜ። ሴማ መቼም አትሰማኝም። እንደዛ ከሆነ ሁለቱንም ትንሽ ማስደንገጥ እንችላለን። ሁሌ እኮ ተከላካይ እየሆንን ነው። ለዛም ነው ሁሌ እየተሸነፍን ያለ ነው። ስለዚህ ተከላካይነቱን ትተን እያጠቃን ማስጨነቅ አለብን እያልክ ነው? አዎ በትክክል እንደዛ ነው። ይሄ ጉዳይ ማለት ቀለበት ምናምን ትልቅ ነገር ነው። ሴቶቹ ምን ያህል ቁም ነገረኛ እንደሆነን ይገባቸዋል። አላቅም፣ እኔ እንጃ። ይሄ ጥሩ ሀሳብ አይመስልም። ሳፈር ዘፈን ልዝፈንል እንዴ? ጥሩ ዝፈንልኝ። Bir ay doğar ilk akşamdan geceden Neydem neydem geceden Şavkı vurur pencereden bacadan Dağlar kışımış yolcum üşümüş Nasıl edem ben Uykusuz mu kaldın dünkü geceden Neydem neydem geceden Uyan uyan yar sinene sarılan ሰላም እንዴት አደርክ? አንድ ነገር እንድታደርግልኝ ፈልጌ ነበር። እባክህን በዛፈር ስም የወጡትን ስልኮች በሙሉ ፈልጋለሁ። በቃ አሁን የቤትና የሥራ አድራሻውን እልክላለሁ። ከዛ ማድረግ የምትችለውን ትሞክርልኛል። በጣም አመሰግናለሁ። እሺ በቃ እስክትደውልልኝ እጠብቃለሁ። አሁን አድራሻውን እልክልሃለሁ። እሺ መልካም ቀን። አይሴጉል ስሚኝ፣ ይኸውልሽ አሁን መሄድ አለብኝ። እኔም ልሄድ ነው። እኔም የኦጉዙን ቀብር ልሄድ ነው። መቼስ የአስክሬን ምርመራ ውጤት እስካሁን ይደርሳል። አይሴጉል ከፈቀድሽልኝ የሆነ ነገር ማለት ፈልጋለሁ። በለኝ። አባዬ ጨረሳችሁ? እሺ እሺ ልጄ፣ በሩ ጋር ጠብቀኝ፣ መጣሁ። እሺ ደህና ዋይ እህቴ አይሴጉል። ማለት የምትፈልገውን ነገር በለኝ። በጣም አፈቅርሻለሁ። እኔም በጣም አፈቅርሃለሁ። ምናልባት በሚቀጥለው ጊዜ ስንገናኝ በጣም ልጠይን ትችያለሽ። ቆይ ለምን? ተው እባክሽ፣ ዝም ብዬ ነው የማወራው። ዝም ብዬ። እንደዛ ነው የመሰለኝ። በል ሲናንን አታስጠብቀው፣ ሂድ። በጣም ይቅርታ ተሳስቼ ነው። መልካም ቀን። ኡፍ ሄሎ ሄሎ፣ አንቺ ሴዳ ቢሪዩል ነሽ? አዎ ሴዳ ነኝ። የአባትሽ ስም ዛፈር ነው? አዎ። ጥሩ። እኔ የአይሴጉል ጓደኛ ነኝ። እሺ፣ ሰሞኑን አልተመቻትምና አንቺ እንድጠይቅሽ ፈልጋ ነው። አሁን የት ነው ያለሽው?
ከአባዬ ጋር መርከብ ላይ ነን። መርከብ ላይ? አዎ። እሺ በቃ እንዲህ እናድርግ። ያላችሁበትን መርከብ ስም ንገሪኝና እዛ መጥቼ አገኝሻለሁ። ትንሿ መርከብ ላይ ነን ያለነው። ስሙ ዜኖን ነው። እሺ አመሰግናለሁ። ደህና ዋይ። ዜኖን። ክቡር አቃቤ ሕግ፣ የአቶ ከማል ልጅ ውጤት ነው። የኦጉዝ ነው? አዎ፣ የአስከሬን ምርመራ ውጤቱ ደርሷል። እስኪ አንጣው። ውጤቱ እንደሚያሳየው ከሆነ ተመርዞ ነው። ዳኛውን አዋርቼ ወዲያው እንዲፈርድ አደርጋለሁ። አሁኑኑ ወደ ጣቢያ ደውልና ወይዘሮ አይሰንጉልን እንዲይዟት ንገራ። እሺ ክቡር አቃቤ ሕግ። ከፈቀድክልኝ እኔም ልሂድ ጌታዬ። ችግር የለውም። አቤት ጌታዬ። ፖይራስ፣ የዛ የሞተው ልጅ የምርመራ ውጤት ወደዚህ መጥቷል። ተመርዞ ነው የሞተው። አቃቤ ሕጉም አሁን የባህርን ልጅ ማሰሪያ ትእዛዝ እያዘጋጀ ነው። እንዴ ላይሴጉል፣ ከልብ ነው የምታወራው አለቃ? እንግዲህ ሁሉም ማስረጃ ወደ እሷ ነው የሚጠቁመው። ምንም ማድረግ አንችልም። እሺ አሁኑን ወደ ፖሊስ ጣቢያ እመጣለሁ አለቃ። ከእኔ ቃል መቀበል ፈልግሃል ነበር? ምንም ቅድመ ሁኔታ የለኝም። በቃ መጥቼ ቃል ሰጣለሁ። ምንም ነገር አልሸሽም አለቃ። የምርህን ነው ፖይራዝ? እንግዲህ አውስቶሎና አቃቤ ሕጉም ከትናንትና ጀምሮ ሲጠብቅህ ነበር። በነገራችን ላይ ባለፈው ያሳየኝ ወረቀት ሙምታዝ የሰጠው ወረቀት ማለት ነው። አዎ እሱን ደብዳቤ ነው የምልህ። እሱን ይዘኸውና። ኦ አሁን አልያዝኩትም። ይዤው አልወጣሁም አለቃ። ዊ ፖይራዝ፣ ቶሎ በላምጠው። ምንም ሆነ ምን ይዘኸውና። አቶ ከማል ማንነትህን በምን ማወቅ ይችላል? በጣም ትልቅ ሰነድ ነው፣ ህጋዊ ወረቀቱ ነው። ቶሎ አምጣው። እሺ እሺ አለቃ። እሺ አባዬ አልገባኝም። እህቴ ሴጉል የሆነችው ነገር አለ? የለም ልጄ፣ ምንም አይፈጠርም ብዬ ተስፋ አደርጋለሁ። አይሴጉል ደህና ነሽ? አሁንም ድረስ ማመን ከብዶኛል። አባቱ በጣም አዝኗል። ምን ያድርግ? እሱም ልጁን ነው ያጣው። በጣም አመሰግናለሁ ጓደኞቼ። ሰዎቹ ምን አደረጋቸው? ስማ፣ ልቤን እየሰበርከው ነው። እስከ ጠዋት ድረስ የእነሱን ጉዳይ ሳስተካክል ነበር። የተኛሁት ለ1 ሰዓት ብቻ ነው። ታኝቼ ራሱ በህልሜ አይቻቸዋለሁ። በደንብ ይገባሃል ሰውየው። ትላንት ማታ ጥሩ እንቅልፍ ተኛሽ? አዎ፣ በጣም አመሰግናለሁ። እዚህ ምን ታደርጊያለሽ? ከክፍልሽ እንዳትወጪ ብዬሽ ነግሬሽ አልነበረም? አባዬ፣ ወደ ክፍልሽ ሂጂ። የምትባየውን ስም እባክሽ ሂጂ። እዚህ አካባቢ ላይሽ አልፈልግም። ከፈቀድክልኝ እኔ ልሂድ። እስከፈለግሽ ድረስ መቆየት ትሻያለሽ ልጄ። ስለ ሁሉም ነገር በጣም አመሰግናለሁ። ነይ እስከ በሩ ልሸኝሽ። ምን አይነት ድፍረት ነው? እንዴት ብትንቂኝ ነው የልጄ ቀብር ላይ የምትመጪው? ትንሽ እንኳን አታፍሪ? ጌታዬ፣ ልጅህን በጣም እወደው ነበር። እንደ ወንድሜ በጣም እወደው ነበር። አሁንም እያወራሽ ነው? ሂጂ ከዚህ፣ ሂጂ ከዚህ። በቃ ክቡር አቃቤ ሕግ፣ በቃ ተረጋጋ። ወይዘሪት አይሴጉል እየሄደች ነበር። አይሴጉል ነይ ውዴ እንሂድ። ሴደፍ፣
ንጉሥ እንዲድን ምን ያህል ስለፋ እንደነበር ታውቂያለሽ። በደንብ አውቃለሁ ውዴ። አትዘኝ እሺ። ከአንቺ ጋር ምንም የሚያገናኘው ነገር የለም። ተጠንቀቂ የኔ ውድ። ስሚኝ፣ አባትሽ ምንም ነገር ካደረገ ቀጥ ብለሽ ወደዚህ ነይ። ይሄ አንቺን ቤት ነው። እዚህ ቤት ውስጥ ለሴት የሚሆን ቦታ የለም። እንዳየሁት ከሆነ ህይወታችሁ ውስጥ ምንም ቦታ የለም። እዚህ ሁሌም ቢሆን መምጣት ትችያለሽ፣ አታስቢ። በለው እነዚህን ትዕይንቶች ነበር ማየት እንፈልገው። ክብርት ጠበቃ እንኳን ደህና መጣሽ። ደህና ነኝ። አንተ እንዴት ነህ? አንቺን ካየሁሽ ጀምሮ ደህና ሆኛለሁ። ግቢ። ኦ ማን እንደመጣ ተመልከቱ። ወይዘሪት ሴማ መምጣትሽ በጣም ደስ ይላል። ዛፈር ያለበትን ደርሼበታለሁ። ልክ እንዳወራነው እናደርጋለን። እሺ አባዬ አታስብ። ፖይራዝ ሰላም ነው? እንዴት ነሽ? በሰላም ነው? እዚህ ምን ትሰራለህ? እኔም እሱን ልጠይቀው ስል ቀደምሽኝ። ኦ ለካስ ሾካኮ አማቼም እዚህ አለ። አዳምጠኝ። ይኸውልህ እኔን እንደሱ ማናገር አትችልም። ምን ልታደርገኝ? እስር ቤት ልታስገባኝ? ምን ልታደርገኝ ነው? አባዬ እባክህ አንዴ ብቻችን መሆን እንችላለን? በቃ አባዬ ቸው ደህና ዋል። ምን ላይ ደረስክ? ያ ሰውዬ ደውሎልህ ነው? አይ ከዛ ሰውዬ ጋር የሚገናኝ ነገር አይደለም። ይኸውልሽ ስሚኝ ቤገም፣ ያንን የወሰድሽብኝ ሰነድ እንድትሰጪ ይፈልጋሉ። እሺ ልሰጥህ አልችልም። ንገሪኝ እስኪ ለምን? ያስቀመጥኩት በምክንያት ነው። ቆይ አንተ ጋር ተቀምጦ አይሴጉል ብታዩስ? የሌለ ነገር ነው። የባሂር ቤተሰብ ቤት ፖሊስ ሆነ በሰላይነት ገብተ ከዛ ካይሴጉል ፍቅር ያዘ። እንደዛ ነው አይደል? ማን? እኔ? እስኪ ንገርኝ፣ እኔ ነኝ ካይሴጉል ፍቅር ያዘኝ? በለው እብድ ነሽ እንዴ? ስሜ ነው ውድ ቤገም። አየሽ በቃ ምንም አታውቂኝም ማለት ነው። እኔ እኮ ነኝ። ጭንቅላትሽን ተጠቀሚበት እንጂ። ይኸውልሽ እኔ ከአይሴጉል ጋር የተቀራረብኩት ባሂር ጋር ለመጠጋት ነው እያልኩሽ ነው። ከዛ ውጪ ከአይሴጉል ጋር ምንም የሚያገናኘን ነገር ሊኖር አይችልም። ውሸትህን የማምን እንዳይመስልህ። ወይ አይሴጉል ማን አባቷ ናት? አይሴጉል ማን አባቷ ናት? ቆይ ማን ናት? ሲሚኝ ያልገባሽ እዚህ ጋር ነው። ፖሊስ መሆኔን ካወቁ ምንም ሳያቅማሙ ይገሉኛል። ይሄ ቀልድ አይደለም። ከዛ ሰውዬ ልጅ ጋር ግንኙነት ብጀምር ንገርኝ እስኪ ቤገም፣ ምን ለውጥ ያመጣል? ሲጀምርም አያኖሩህም። አሁን ከዚህ እንደወጣው በቀጥታ ወደ ጣቢያ ሄዳለሁ። ለምንድን ነው የምሄደው? ቃል ለመስጠት ነው እዛ ድረስ የሚሄደው። ከዛ በኋላ ባሂርም ሆነ አይሴጉልም በጭራሽ አይኖሩም። ሁሉም ነገር ያልቃል። በቃ ያልቃል ማለት ነው። ምናልባት ከዛ በኋላ እኔ አንቺና ሲናን አብረን ጊዜ እናሳልፋለን። በደንብ እንዝናናለን። ምን ይመስልሻል?
ከልብህን የምታወራው? ከልቤ ነው። ሲምኝ የያሴጉል ጉዳይ መጨረሻው ደርሷል። በቃ ያበቃል። ሲጀምርም ጨዋታ ነበር። ውጭ ሀገር እንሄዳለን። የትም መሄድ እንችላለን። ደሞ ይኸውልሽ፣ አንቺም ከፈለግሽ አለመመለስ ትችላለሽ። ምን ይመስልሻል? በዛ ላይ ደግሞ በአሁኑ ወላጆችሽ አካባቢያችን ላይ ኖሩ። ቁጭ ብለን ማውራት እንችላለን እና እንደ ትልቅ ሰው እንወያያለን። ስለ ሁሉም ነገር ማውራት እንችላለን። ከፈለግን የሰርጋችንን ቃለ መሐላ ማደስም እንችላለን። ይቻላል። ምን ችግር አለው? ይቻላል። በዚህ ሁሉ ወሬህ ልትሸውደኝ የምትችል ይመስልሃል? አዎ። አልቻልኩም አይደል? ያችን ሴትዮ ስታያት አስተያየትህን አይቼዋለሁ። ምኑንም አላመንኩትም። አሁን ሂድ፣ ከዚህ ውጣ። ኡፍ፣ ያገኘሁት ይሄ ምንድን ነው? ኡፍ፣ ሲናን፣ ቆይ እናትህ ክፍል ምን እያደረክ ነው? ምንም። ያንን ደብዳቤ መቼም አልሰጥም። ለምን እንደሆነ ታውቃለህ? ምክንያቱም ላይ ሴጉል አሳያታለሁ። ምን አይነት ሰው እንደሆንክ ማየት አለባት። እሺ፣ የፈለግሽውን አድርጊ። በፈጣሪ እዚህ ድረስ የመጣሁት አንቺን በስነ ስርዓት ላዋራሽ ነበር። ማድረግ የምትፈልጊውን አድርጊ። በቃ ልጄ ልሄድ ነው። ና ወደዚህ። ቤገም ስሚ፣ ግን ደብዳቤውን በደንብ ያዡ እሺ? እንዳይጠፋ ተጠንቀቂ። በጣም አስፈላጊ ነገር ነው። በጣም አስፈላጊ ሰነድ ነው። ራስህን ጠብቅ። አንቺም ቤገም፣ ሲናን አሁን ክፍልሽ ውስጥ የሆነ ነገር እየፈለገ ነበር። አንቺ ልከሹ ነው? ክፍሌ ምን እየሰራህ ነበር? ሲናን አታደርገውም። ከዚህ ወሰድከው? አይ ወስደህ ለአባትህ ሰጠኸው አይደል? ተረጋጊ ባክሽ። ለምንድን ነው የምትጮይበት? ለካስ የአባትህ ሰላይ ነህ ሲናን። በጣም ጥሩ ልጅ። ግን እማዬ፣ አንቺም እሱን ማስከፋት አቁሚ። ምን እየተፈጠረ ነው? ምንድነው ግርግሩ? ይህ ትንሽ ልጅ ዕቃዬን ሲፈትሽ ነበር። ቆይ ለምን ብሎ እንደዛ ያደርጋል? እውነቴን ነው። ከዚህ በኋላ አባትህ እንድታገኘው አልፈቅድልህም። ሲናን ውዴ፣ ለምንድን ነው እንዲህ አይነት ነገር የምታደርገው? ምክንያቱም እየጠጣች ስለሆነ ነው አያቴ። መሳቢያ ውስጥ የመጠጥ ጠርሙሶች አሉ።
አቤት። ትሰማኛለህ ዛፈር? አሁን ፖሊስ ጣቢያ ሄጄ ቃል ልሰጥ ነው። ይኸውልህ ግን አይሴጉል ምንም ነገር እንደማትሆን ማረጋገጥ እፈልጋለሁ። ተስማምተናል። ይኸውልህ ይህ ቃል ከመቼውም በላይ የሚከበር ነው። ዛፈር ጣቢያ እጠብቅሃለሁ፣ እዛ እንገናኝ። ሰውየውን እስኪያዩ ድረስ ቃል አልሰጥም። እሺ፣ ምንም አይነት ሀሳብ አይግባ። ማስረጃውንና ሰውየውን ይዘህ ጣቢያ ሂድ። ግን አንተም ፖይራዝ ቃል መስጠቱን አረጋግጥ፣ ከዛ ልቀቀው። እሺ አቶ ዛፈር፣ መጀመሪያ አንተን ላድርስህ። ሲናን ወደ ክፍል ሂድ። በቃ ሲናን ያለው ነገር እውነት ነው? በጭራሽ። እንዴ አባዬ ምን እያደረክ ነው? እኔ ህፃን ልጅ ነኝ እንዴ? በጣም አዝናለሁ። ስለዚህ ተደብቀሽ ድጋሚ ጀምረሻል ማለት ነው? ትንሽ ነው የጠጣሁት፣ በጣም ትንሽ ነው። እውነቴን ነው። ደህና እንድትሆኚ ብለን ስዊድን ልከንሽ ነበረ፣ ግን እየሆነ ያለውን እይ። ትተሻል ብለን ተደስተን ነበር። ቆይ ግን ለምንድን ነው ድጋሚ የጀመርኩት? አልጀመርኩም። እና ይሄ ምንድን ነው? ምንድን ነው ይሄ? እስቲ ተውኝ፣ በቃ አታስጨንቁኝ። ጠጥቻለሁ። አዎ ጠጥቻለሁ። እና ምን ይሁን? አሁንም እጠጣለሁ። እስከ ሞት ድረስ እጠጣለሁ። በዚህ ቅሬታ አላችሁ? በሉ አሁን ከዚህ ውጡ። ሰማችሁ? ብቻዬን ተውኝ። ቆይ ታያላችሁ፣ ሁላችሁም ታያላችሁ። አቤት። አይሴጉል ቤጉም ነኝ። ምንድን ነው? ስሚኝ፣ አሁን በጣም ደብሮኛል። አንቺን ማዋራት አልፈልግም። ስለ ፖይራዝ አንድ ነገር ላወራሽ እፈልጋለሁ። ስለ ፖይራዝ ምን ልትይ ነው? ቤገም፣ እኔ ከሱ ጋር ያላችሁ ግንኙነት ውስጥ መግባት አልፈልግም፣ እባክሽ። በአሁኑ ስለ እኔና ስለ እሱ አይደለም፣ አንቺን የሚመለከት ነው። እኔን የሚመለከት? ስለ አንቺና ሁልጊዜ ላንቺ ስለሚነግርሽ ቆሻሻና አስቀያሚ ውሸቶቹ ነው። አሁን የት ነሽ? ቤት ነው ያለሁት። መጣሁ። ወይኔ በቃ ጉድ ፈላ። ሴዳ ውዴ፣ ሴዳ የት ነሽ? ሀሳብ አይግባ። ልጅ ምንም አትሆንም። አሁን አንተ እዚህ ምን ትሰራለህ? አንተን ፍለጋ ነው የመጣነው ዛፈር። ትክክለኛ ቦታ እንደመጣን ውስጤ እየነገረኝ ነው። ስለዚህ የሁሉም ነገር መጨረሻ ይሄ ነው። በድጋሚ አልተሳካልኝም ኮሎኔል፣ በድጋሚ አልተሳካልኝም። አሁንም በሆነ መንገድ ሊያዩኝ ነው። በአሁኑ እኮ እውነተኛ ፍቅር ለማግኘት በጣም ተጠግቼ ነበር ኮሎኔል። ይኸውልህ ስማኝ ፖይራዝ ልጄ፣ አንድ የበሰበሰ ዝናብ አይፈራም። አሁኑኑ ሂድና አናግራት። በጭራሽ እንዲህ መቀጠል የለበትም። አቤት እንዴት እያጽናና ይሄን ያለኸው እባክህ። የእውነት የምሬን ነው። ያው ሞቼ የለ ለምን አፈር አታለብሰኝም? ትክክለኛው ሰዓት ሲመጣ ሁሉንም አሳውቅሃለሁ። እብድ። አቤት ልጄ። ስማኝ አባዬ፣ እማዬ ለእህቴ ሴጉል ደውላላት እየሄደች ነው። ለምን ደወለችላት? ስላንተና ስለ እሷ ስለ ነገርካት ውሸቶች ላዋራሽ እፈልጋለሁ አለቻት። አሁን ነገሮች ተወሳስበዋል። ምን? የምን ውሸት ነው የምታወራው? እሺ ልጄ ዝጋው። ፖይራዝ ቆይ ልጄ፣ ተው አትሂድ።
አይሴጉል ዙራ ዙራ ማወቁ አይቀርም። አዎ ትደርስበታለች። ትሰማለች ኮሎኔል፣ ግን በጭራሽ ከቤገም አይደለም። በጭራሽ ከሱ አይሆንም። ይህ ኮሎኔል የኔ ታሪክ ነው። በዛ ሴት የቅናት ታሪክ ስሜ ሲጠፋ ዝም ብያለሁ። በጭራሽ ኮሎኔል። ስማ፣ እኔ ራሴ መንገድ አለኝ። አይሴጉል መስማት ካለባት ከእኔ ነው የምትሰማው። ካስፈለገ እኔን እያየሽ በእኔ ትናደድ። እኔ ጋር ነው መናደድ ያለባት። ልጄ የት ናት? ትሰማለህ፣ እኔ እንዳንተ ቆሻሻ ሰው አይደለሁም። እንዳንተ በጭራሽ ሕፃን ልጅ አልጎዳም። አባቴ ምንም መጥፎ ነገር አታደርጉትም አይደል? በጭራሽ ውዴ። አባቴ በጣም ጥሩ ሰው ነው አይደል? በዛ ምንም ጥርጥር የለኝም የኔ ውድ። አብረሽኝ ነይ። ምንም መጥፎ ሁኔታ ማያገኛት ቦታ ውሰዷት። ክኖር ጣፋጭ ነው፣ ክኖር ሁልጊዜ ክኖር ግሩም ነው ለማጀት። ክኖር ጣፋጭ ነው፣ ክኖር ሁልጊዜ ክኖር አንኳር ጥፍጥ ላለ ገና አቤት ቤገም ትሰሚያለሽ? አሁኑኑ ዞረሽ ተመለሽ። አይሴጉል ጋር መሄዳችም። ምን ማድረግ እንዳለብኝ አንተ አትነግረኝም? ቤገም ቆይ አዳምጪኝ። እዛው ከአይሴጉል ጋር ችግርህን ፍታ። እቺብድ ለመጨረሻ ጊዜ ልጅህን ማየት ትፈልጋለህ? አያስፈልግም። በጣም ቆንጆ ጀልባ ነው ባባ። ታውቃለህ፣ እኔ እንዳንተ ተራ ጨዋታ አልጫወትም። እኔ የራሴ መንገድ አለኝ። ብዙ ባወራህ ቁጥር ግንባርህን ብዬ መድፋት ፍላጎት እየጨመረ ነው። ስለዚህ ብዙ አትገፋፋኝ። ከእኔ ምንድን ነው የምትፈልጉት? ምን ልንፈልግ እንችላለን? አንተ እንድትሞት ነው የምንፈልግ። ግን እዚህ ብዙም አይመችም። ወደ ውጭ እንውጣ። አንተ እነዛ የባሂር ሰዎች ናቸው አይደለ? አቶ ዛፈርን እየወሰዱት ነው። ምን እናድርግ? እዚህ መሃል ከገባን ሁላችንን ነው የሚገሉን። እዚሁን ጠብቅ። በል ሳፈር እንሂድ። ወሰዱት። ወይዘሪት ሴማ ከአረጋውያን ማዕከል ነው የምደውለው። እናትሽ አንዴ ልታወራሽ ትፈልጋለች። እሺ። ሄሎ ልጄ። እማዬ፣ ስለ ሁሉም ነገር በጣም ይቅርታ። እማዬ እባክሽ እንደሱ አትበይኝ። አሁን ሁሉም ነገር አልፏል። ሁሉም ነገር አልፏል እማዬ። እባክሽን ይቅር በይኝ የኔ ልጅ። እንደዚህ አታውሪ እማዬ፣ እባክሽን እንደሱ አታውሪ። አንቺ ጋር እመጣለሁ። እሺ እማዬ፣ እደውልልሻለሁ። ምን እያለችሽ ነው? እያለቀሰች ነው። አዝናለች። ታስታውሳለች ወይስ አታስታውሰው? አንዳንዴ ብቻ ነው የምታስታውሰው። ቤገም በይ፣ መናገር የምትፈልጊውን ተናገሪና በፍጥነት ሂጂልኝ። ይህን ያህል መቻኮል አልፈልግም። ያው እያንዳንዱን ደቂቃ ማጣጣም እፈልጋለሁ። ምን እንደሚያስደስትሽ ማወቅ እፈልጋለሁ። እንዴት ነው ይሄን ሁሉ ጊዜ ሊሸውድሽ የቻለው? እንዴት ብትፈዥ ነው? አሁን ወደ ነጥብሽ ግቢና ንገሪኝ። እንዴት እንዳደረገው ባውቅ ደስ ይለኛል። እንዳንቺ አይነት ጭንቅላት ያላት ሴት እንዴት እንደማይገባት ባውቅ በጣም ደስ ይለኛል። ቆይ ምንድነው ያልገባኝ? ስሚኝ ውዴ፣ የምራውን ከፍቶኛል። መናገር የምትፈልጊውን ተናግረሽ ሂጂ። በህይወትሽ የተጫወቱብሽን ትልቅ ጨዋታ አሁን ልታውቂ ነው አይሴጉል?
ፖይራዝ አባትሽን ሊሰልል የገባ ሰርጎ ገብ ፖሊስ ነው። ለፖሊስ ነው የሚሰራው። ምን? አዎ ፖሊስ ትሰሚያለሽ? ያውም ትልቅ ምስጢራዊ ተልኮ ላይ ነው። ስሚ ቤገም፣ አንድ ነገር ልንገርሽ። ይህም መጠጥ ብታቆሚ ጥሩ ነው። እያበድሽ ነው። ጭንቅላትሽ ውስጥ የቀረ ነገር በሙሉ እየጠፋ ነው። ፖይራዝ መሆን አለበት። በእርግጠኝነት እባክሽን ቤገምን አትመኛት ሊልሽ ነው። በእንሹ ራሴ አይቼዋለሁ። መጽሐፍ ውስጥ ደብቆት ነበር። የዋናው አቃቤ ሕግ ፊርማ ነበረበት። ቆይ ግን አንተ ለምንድን ነው ለአባቴ እንዳልነግረው በጣም የጨነቀ? የሌለ ነገር አታውሪ። ለምን እጨነቃለሁ? የምፈልገው ምክንያታዊ የሆነሽ እንድታስቢ ብቻ ነው። የምን ምክንያታዊነት ነው? ምንም የማያፍር ባለጌ ሰው አባቴን ከጀርባው እያስወጋው፣ ከዛ ደግሞ እኔ አልናገርም እና እሱ ማወቅ የለበትም? አዎ ሸውዶሻል። እንደ ሞኝ ሸውዶሻል። አንቺም ደግሞ አምነሽዋል። እንግዲህ እወቂው፣ ከመጀመሪያው እዛ የተገኘበት ምክንያት ይሄ ነው። ዝጊ። አዎ ውዴ፣ እውነታው ይሄ ነው። አጃጅሎሻል። በፍቅር ግጥም መጽሐፍ ቀልዶብሻል። በቅቤ ምላሱ አፈቅርሻለሁ ምናምን እያልሽ የሚፈልገው ብቸኛው ነገር አባትሽን እስር ቤት ማስገባት ነበር። አሁን ገባሽ? ቤገም በቃሽ። አፍሽን ዝጊና ከቤቴ ውጭልኝ። እየለመንኩሽ ነው። ውሸትሽን ሌላ ቦታ አውሪ። ሂጂ። እንግዲህ ሁሉንም ነገር አሁን ልታውቂው ነው የእኔ ውዳይ ሴጉል። ስማማ፣ እናቴ ደህና አትመስልም። እሷ ጋር ደረስ ብለን እንውጣ። ይህን ስንጨርስ በኋላ እንሄዳለን። ቶሎ እንጨርሳለን። እሺ። ታውቃለህ ዛፈር፣ እዚህ ብዙ ቀናት ትሰቃያለህ። እንዲሁ ጠዋት ማታ እየተነሳን እየቀጠቀጥን እንደበርብሃለን። ይኸውልህ የአቃቢ ሕጉ ማዘዣ ደርሶናል አቶ ከማል። አዎ በትክክል ይሆናል። ፖሊሶች በቅርቡ አይሴንጉል ቺሊንግሪን ወደዚህ ያመጧታል። አታስብ አቶ ከማል፣ ጉዳዩን ራሴ ይዘዋለሁ። ንገረኝ፣ የአይሴጉልን ታካሚ አንተ ነው የገደልከው? አዎ። ስለዚህ አትክድም ማለት ነው? ስታስበው እኔ ለምን እክድሃለሁ? በጣም የምኮራበት ስራዬ ነው። ባይሆን ስለ ኩራት ልንገርህ፣ አንተ ማትረባ። ሰዎች ለዓመታት እንደ ጀብዱ እንዲያወሩት አድርጌ ነው የምገልህ። አሁን ሂጂ። ይሄው ጀግናችንም መጥቷል። እዚህ ምን አባሽ ታደርጊያለሽ? ለምን አባሽ እዚህ መጣሽ? አንቺ ይብድ። ቅድም ያልኩሽ ሰነድ ፖይራዝ እጅ ላይ አለ። ከሲናን ጋር ተመካክረው ከደበኩበት ወስደውብኝ ነው። ለአይሴጉል ማሳየት ትፈልጋለህ? አይሴጉል እባክሽ፣ ምንም ቢሆን እሷ የምትለው ነገር አትስሚ። እሺ፣ እያበደች ነው ሴትዮዋ። ለይቶላታል፣ አብዳለች። እሷ የምትለው ነገር አትመኝ።
እሄዳለሁ፣ ግን አይሴጉል እውነታውን ስታውቅ ያለውን ትዕይንት እንዲያመልጠኝ አልፈልግም። ኃይለኛ ሰው ነህ። ምን እያለች ነው ፖይራዝ? ቤገም ያለችኝ እውነት ነው? የሆነ ነገር በለኝ። መልስልኝ። አዎ ወይ አይበለኝ። ቤገም ያለችው ሰነድ እውነተኛ ነው? አንተ ጋ ነው? የት ነው? ንገረኝ፣ የት ነው? ፖይራዝ የት ነው? የት ነው? መኪና ውስጥ የት ነው? በጣም ይቅርታ አይሴጉል፣ በጣም ይቅርታ። ይቅር በይ። እንደውም ተይው በቃ ይቅር አትበይ። በቃ ይቅር አትበይ። እኔ አሁን ላይ መሞት ብቻ ነው የምፈልገው አይሴጉል። መሞት ብቻ ነው የምፈልገው።